Morgan Rogers to Chelsea, here we go. Chelsea hangman hang matashi ታዲያ ለምን አልተናደርክም ካልከኝ ማን እሰየው መታሽኝ ያኔ አባቴ ጨንቆይ ነበረ ነው ማለት ገባርለ ይሄ ሰውዬ ሌፍት ዊንግ ነው 10 ቁጥር ነው ምንድነው ገባርለ ስንት የሚቀድሙ ሰዎች አሉ ስንት የሚቀድሙ ብሩኖ ጊማራይስን ማምጣት አለብን ከዛ ሌፍት ዊንግ ላይ ደግሞ ትክክለኛ ሌፍት ዊንግ ማምጣት እንችላለን እኮ 117 ሚሊዮን ከፍለሽ የኔ ያየሁት የነበረው ሰውዬ አምጥተሻል አንቺ ያው የትም ስለማደርሺ ተጠቀሚበት ገባሽ 1-2 አመት ምናምን ዋሽድ ሲሆን በ50 ሚሊዮን ገዛሻለሁ ገባሽ አይደል ዋሽድ ሲሆን ማን ነው ከዛ በተረፈ ማን ነው እኔ አቅለ መናገር እያየነው እየተከታተለው ምናምን የነበረ ተጫዋችና በቅርቡ እናስፈርመዋለን ብዬ ማስበው ተጫዋች ቢሆንም ውስጤ ደስ አላለውም ገባህ ምክንያቱም ሌፍት ዊንግ አይደለም አርቴታ ሌፍት ዊንግ ሊያረጋው ከተፈለገ ምናምን ተብሎ ነው እንጂ ማን ነው ስለዛ እሰየው አልহামዱሊላህ ተመስገን ነው የሚባለው ገባህ ለምን እንደሆነ ታውቃለህ አሁን ብርህን ትክክለኛ የሚያስፈልገን ታርጌት ላይ ደቅ ታረግልናል ማለት ከእንደገና ደግሞ ለአንድሬ ቤርታ አመቻችተ ቁጭ ባልክበት ሌላው እየከፈለ መውሰድ የሚጀምርበት ክረምት ስለሆነ አወረፍ ዘ ውልፍ አራምደው ነው ማለት ገባህ አይንህ በደንብ የጣለበት ሰው ላይ ዘብ ማድረግ ጀምር ነው ማለት ቸልሲ ራሱ 117 ሚሊዮን አወጣሽ የመጨረሻው ትራንስፈር ሊሆን ይችላል ተረጋጋም ስለዛ ቸልሲ ማድረግ ከቻለ አንደኛው ነገር መፍጠር አለብህ ፓልመር በዚህ በኩል ሞርጋን በዚህ በኩል 2 ቁጥሮች አድርጎ ነው የሚጮተው በእርግጠኝነት ነው የምነግራችሁ የጃቢ አሎንሶ ናቸው ነው የሚገባ ስለዚህ አንተ የምትደርስበትን ድረስ መድፈኛው ማለቃቀስ እንዳትጀምር እባክህን ነው የሚገባ ሁሉም ተጫዋቾች ተገዝተው ይለቁ አስፈላጊ ከሆነ ገባ አይደል ዴኛ እኮ ከምንፈልገው ቡድን እንክፈልና ማምጣት እንችላለን ለምንድነው ማንከፍለው 117 ሚሊዮን አዋጣምኛ እኮ ቻምፒየን እንደ ማድሪድ አስማምተን በነፃ ማምጣት ልንጀምር እንችላለን አስፈላጊ ከሆነ ይበላል በገንዘብ ይጠጣል በገንዘብ ወያላ ኬት ያመጣል ገንዘብ ይሄንን አንተ ተገንዘብ አንተ ባትገነዘብ አስቶን ቪላ ላይ ገንዘብ አባት አንገማን አባት ስምን መላክ ወጣት በላይ ነው አባት ለንደን እኮ አንተ ነው ጨቁ ነው አባቴ ጨቁ ነው ግዴታ ነው ግርጥጥጥጥጥ ነው አባቴ ግርጥጥጥጥ 50 ቪዲዮ ነው ወያለ የሰራው አንድ ወያለ ብቻው ይሄ ነው የኔ ወንድም ጥላ የኔ ወንድም የኔ አንበሳ ገና ነው ጨቁ ነው ወያለው ለንደን ኢዝ ብሉ ልበሉ ዛሬም ናነገምና ያሻ ወይኔ ቅሌት እንዴ እየዛታችሁ አልነበር እንዴ እናንተ ይላችሁ ሬክሳ ማሸነፋችሁ ብላችሁ ስቃችሁ ሳጨርሱ ሞርጋን ሮጀርስ ቱ ቼልሲ ሂር ዊ ጎ ዴቪድ ኦርንስቲን በኢየሱስ ቅሌት ካባው የሆነ ቲም ሳክስ ብቻ ሷሚኒን እኛ ላይ ስቃችሁ ብናል ነበር ይሄው እስከ 2032 ድረስ ቢያቆየው ፐርሰናል ተርም ተስማምቷል 117 የት አለ ምን የደበረኝ መስሎ እናቴ ተሙት አልደበረኝም ነው ማለት ሮጀርስ በመሄዱ እንዴት ይደበረኛል ማንዬ እኔ የራሴ የሆነ ፕላን ያለኝ ሰው ነኝ ሞርጋን ሮጀርስ በርግጥ ከክለብ ጋር እኮ ስሙ ተያይዞ ነበር ቢያዝም በቃል ሆነ ማንገማን ወስዶ ሊያበላሽው እንደሆነ ይገባኛል ልጁን ማለት ነው ቢሆን ግን ቢመጣ ይሄ ልጅ ማለት ነው ሊጠቅመንም ይችላል ላይጠቅመንም ይችላል እርግጠኛ አልሆንላችሁም በዚህ ጉዳይ ግን ከዚህ ልጅ በላይ እኔ የምፈልገው ብሩኖ ጊማሬሽን ነው እጅግ ወሳኝ ክፍተት ያለብን ቦታ ዘንድሮ ራይስን እያያችሁት ነው አይደል ለተወሰኑ ወራቶች ላናገኘው እንችላለን ስለሆነ ጊማሬሽ መስት ያስፈልገናል ጀሞ በአግባቡ ማለት ነው ስለሆነ እሱ ላይ ትኩረት ሰተን ነው መንቀሳቀስ ያለብን እንጂ እንደ ቸልሲ ያለ ወሮ በላ ክለብ እያለ ማለት ነው ከሱ ጋር እንግዲህ ሰጣ ገባ ውስጥ አንገባም ያርግል ያዝልቀል ወሰደው ከዛው እንደ ጋርናቾ ምናምን በቀጣይ አመት ማለት ነው ጥንብር ኩሱን አስወጣው ተጫዋች ስታስወጣው አይሃለው ለማንኛውም ግን ያርሰናል ደጋፊ እንዳይደብራችሁ ቅንጣት ያክል ማለት ነው እኛ የሚያስፈልጉን ወሳኝ ተጫዋቾች አሉ እነሱ ላይ እርምጃ የምንወስድ ይሆናል የምአው ይመቻችሁ የትርፊ ደጋፊ እንጫጫ እንዳሰሙት ነው ማለት እንዳታዳምጡት ማንዬ ይመቻችሁ አርሲዬ አልሰማው ነበር አረጀለው አረሃንግማን ጉድበል ጎንደር ያገረች አረታምረው እግዚአብሔር ወር ሙሉ ከአርሰናል ጋር ስሙ ሲያያዝ የነበረው ሞርጋን ሮጀርስ ገባ አርሰናል እያለን የነበረው ተጫዋች ቼልሲ እኔ ሰሞኑን እኮ ተናገራለሁ ምን ነው ድምጹን አጠፋ ይሄ ክለብ ወይ የሆነ ክለብ ሂርዊ ጎል አስበል ሲል የሰው ህይወት ላይ መጥቶ ይቆምራል እያል ትላንትና የሰራሁት ቪዲዮ ግቡና እግዚአብሔር ምስክሬ ይሄው መጥቶ ከአርሰናል ላይ
ሲል ነበር ሰሞኑን የግል ጉዳይ ችግር የለው ምናምን እያለ ነበር ከአርሰናል ጋር። አረ በስመ አብ ግርጣት ኤፍሲ ማን ተለየ መቤቴን ግርጣት ኤፍሲ ተለየ። በጌታ ስም ይችላል ሃንግማን ሊያውም አውሮፓ ቻምፒየንስ ሊግ ሳይሳተፍ 1 ዓመት ነው ለነገሩ ዘንድሮ ይሳተፋለን ብሎ ነው። አረ በስመ አብ እግዚአብሔርን መቤቴን ይችላል። ግን ለአርሰናል ደጋፊ እጅግ በጣም አዝናለሁ። መቤቴን እንዴ እኔ አላመንኩም። 117 ሚሊዮን ፓውንድ ከፍለው ሃንግማን ሂርዊጎ አስባለ ሞርጋን ሮጀርስን ወር ሙሉ ከአርሰናል ጋር። አቤት እግዚኦ ሃንግማን በስመ አብ በወልድ ምንድነው ሞርጋን ሮጀርስ ወደ ቼልሲ ሂርዊጎ እንዴ አሁን ተወርቱ ምንድነው? ወይኔ አርስዬ እኔ ልገርታ አንቺ ጠንያ እኔ ልገርታ ቼልሲ ሃንግ በዚሁ በአንድ ሰዓት ውስጥ ጨረሰው 117 ሚሊዮን ፓውንድ አቅርቦ ወዬ አረ እኔ ልገርታ አረ ቼልሲ ምንድነው ቼልሲ ወይኔ አርስዬ አንቺ ጠንያ ወይኔ ቼልሲ አረ በስመ አብ ትችላላችሁ እንዴ በአንድ ሰዓት ውስጥ ተሰራው ሃንግ ተሰራው በትክክል ማለት ነው። ሃንግ ተሰራው ቺላው ሃንግ ሰራኝ በግልጽ ሃላለው ሃንግ ሰራኝ እንዴ ትላንትና 100 ምናምን ሚሊዮን ፓውንድ አርሰናል ሊያቀርብ ነው ንግግር ጀምሯል ተብለው ምንድነው ባንዴው እንደዚህ አይነት ዱብዳ ዴቪድ ኦርንስቴን ወገን በቃ ሂርዊጎ ተባለ የ7 ዓመት ኮንትራት ሰጡት ሞርጋን ሮጀርስ ከአስቶን ቪላ ጋር በ117 ሚሊዮን ፓውንድ ተስማሙ። አርቴታ አንድሪያ በርታ አልቫሬዝን ልታመጡ ሊሆን አለበት ይውላችሁ አለበለዚያ ማለት ነው ተጋደልን ማስኪና ያስላጣችሁት ወይ ከማንቸስተር ዩናይትድ ከዛሬው ሽንፈት ግርጣት በላይ አርሰናል ደጋፊዎች ገረጣችሁ። ማርያም ሞርጋን ሮጀርስ መቼም ቢሆን አርሰናል ቤት አይቀርም። ማርያም ለንደን ብሉ ነች ቀይ ነች። አሁን እዚህ ጋር ብቻ ነው ጥያቄ የምፈልገው የምሬን ነው። አርሰናል ጠይቆት የሚቀር ነገር የለም። ሚኮስ ፐርሰን እያስገደድሽ አምጪ እንጂ አንቺ ከቼልሲ ማትቀምኝ ቼልሲ ይችላል። 117 ሚሊዮን ግን ኦቨር ነው ጋይስ፣ እግዚአብሔርን ኦቨር ነው። ፌክ ነው የሚያየፋው እውነት ነው። ፋብሪዞ ሮማ ዘግቦታል። እውነት ነው ተቀበሉት። እመቤቴን የምሬን ነው። ማንም ሰው ድህነትን ወዶ አይደለም የሚቀበለው። የምሬን ነው። እየተለማመድ ነው ሀብታም እንሆናለን ብለን በጊዜ እየጠበቅን ስለሆነ ተቀበሉት። እውነት ነው፣ ፌክ አይደለም። ብዙዎች ቅድም ላይ ፌክ ነው ናውም እያሉ ነበርና ፌክ አይደለም፣ እውነት ነው። ሞርጋን ሮጀርስ ቼልሲ ሂር ዊ ጎ ተብሏል እና እመቤቴ ምስክሬን ጎስት እስኪ ቪዲዮ ስራ ስላንቱ አርሰናል። ለዚህ ነው ጎስት የሚደግፈው አርሰናል የህልም አርሰናል ነው ምለው። ለዚህ ነው ጎስት የሚደግፈው አርሰናል የቅዠት አርሰናል ነው ምለው። ለዚህ ነው ጎስት የሚደግፈው አርሰናል ውሃ ውስጥ ያለ አርሰናል ነው። ጎስት የሚደግፈው አርሰናል በቃ ልክ እንደ ሂር ዊ ጎ ወይኔ ሃንግማን እምጀነጅ ነው እኔ የሚያስፈርመው ሃንግማን ሞርጋን ሮጀርስ ወደ ቼልሲ ሂር ዊ ጎ ተብሏል። ያው ከደቂቃዎች በፊት ቪዲዮ ሰርቼ ነበር እንግዲህ ኦርኔስት አረጋግጦት ነበር 117 ሚሊዮን ፓውንድ ግርጣት ግርጣት ያስብላል። አቢ እንግዲህ አይ ዶንት ኖ እንግዲህ አርሰናሎች ምን አስበው እንደሆነ አላውቅም። እንግዲህ 2 ወር ስሙ ሲያዝ ነበር ከክለባችን ጋር ዊዚን 1 ቀን ማለት ይቻላል። ኖርማሊ ዊዝ 1 ቀንም ላይሆን ይችላል። ላይክ ዛሬ ነው ወሬውንም የሰማሁት ማለት ቼልሲ ፍላጎት እኔ ጀነጅናለሁ። ሃንግማን ያስፈርማል። በጣም ከባድ ነው ማኔ። እስኪ ሀሳባችሁን ኮሜንት ላይ አስቀምጡልኝ። እውነት ለመናገር ልክ እንደናንተ አይነት ባህሪ እንደ አርሰናል ደጋፊ አይነት ባህሪ ቢኖረኝ እዚህ ዝውውር በደንብ ነበር ሙድ የሚይዝባችሁ የምላላጥባችሁ ማለት ልክ ቶናሊ ላይ ማቲያስ ፈርናንዴዝ ላይ ያለ ገደብ እንደተላላጣችሁት እንደተዝናናችሁት ማለት ነው። በተለይ እናንተ በዚህ ዝውውር በኢየሱስ በጣም ብዙ ማቃችሁ የአርሰናል ደጋፊዎች አስቶን ቪላ ደጋፊ መስሎኝ ነበር። እያንዳንዱ እሱ ያለባትን ቪዲዮ ሪፖስት እያደረጉ አንድሬ ቤርታ ስራውን ጀመረ፣ በቅርቡ ያመጣዋል፣ ጨረሰ፣ አለቀለት ቪዲዮ ላይ ሁላ ኮሜንታቸው ያ ነበር ማለት ነው። ነገር ግን እኔ እንደዛ አልላላጥባችሁም። ለምን መሰላችሁ? እናንተ ተሸው
ላሸውዳችሁ። ከዚህ በፊት እኔ ቪዲዮ ሰርቼ ነበር ሞርጋን ሮጀርስ ስሙ ሲያያዝ ከአርሰናል ጋር ለምን ብዬውላ በጣም ትልቅ ጥያቄ ተነስቶብኝ ነበር ማለት። ልጁ ከኤዜ ጋር ተመሳሳይ ፕሮፋይል ነው ያለው፣ ያለቀለትና በጣም አደገኛ ዊንገር አይደለም። እንደዚህ አይነት ተጫዋች ሆኖ ባልሆነበት ሁኔታ እንደ 10 ቁጥርም ሰጥቶት ላይክ ቨርሳታይል ነው ተጫዋች ቨርሳታይል ነው፣ ግን አርሰናል የሚያስፈልገው አይነት ፕሮፋይል አይደለም። ወይ ደግሞ አርሰናል ይሄ ሙሉ በሙሉ ቅርጹን ቀይሮ ሌላ ቲም ማለት ነው ትራንዚሽን ውስጥ ሊገባ ነው ወይ የሚል ጥያቄ የምታስታውሱ ሰዎች ገና ስሙ ሲያያዝ ሳነሳ ነበር ማለት ነው። አሁን ለአርሰናል አለማምጣቱ ላይክ እኔ እንደ እንትና አላየውም፣ እንደ መጥፎ አላየውም። ወይ ተነጠቀ ምናምን አልልም እኔ ማለት እንኳን ቀረበት ሁላ ከሚሉት ውስጥ ነኝ ማለት። ከዛ ውጭ ግን ለቼልሲ ደጋፊዎች በጣም የሚገርምና ያበደ ዝውውር ነው። ጸዴ ፕሮጀክት ውስጥ ነው ያላችሁት ማለት ነው። ቀጣይ ለዋንጫው ሁሉ ተፎካከሩ የምትችሉበት አጋጣሚ አለ። ምክንያቱም ደግሞ ጥሩ አሰልጣኝ ያላችሁ፣ ስኳዳችሁን እያጠናከራችሁ ነው። አሪፍ ስኳድም ነበራችሁ ከመጀመሪያው። አሪፍ ተጫዋቾች ያሉት ቡድን ነው። 1 2 3 4 5 ተጫዋቾችን አምጥታችሁ በሳምንት አንድ ጨዋታ ብቻ ነው የምትጫወቱት ላይክ እንደ ማንቺ ማለት ነው። በእርግጥ ኤፍኤ ካፕ ላይ ምናምን እሷንም ላሽ ብላችሁ ትወጡና ሶስተኛ አርልኝ የጨረሰው እናንተ አሻሽላችሁ ትመጣላችሁ ማለት ነው። ለቼልሲ በጣም ጸዴ እንደሆነ ነው ማስበው። የእናንተን ሐሳብ አስተያየት ኮሜንት ላይ ደቅ አድርጉልኝ። ሼር፣ ኮፒ ሊንክ፣ ሪፖስት ማድረግ እንዳይረሳ። አዲሱ አካውንታችን ስለሆነ ደግሞ ፎሎ ይደረግ። በኢየሱስ ስም አይነ ነው በሉኝ። ሞርጋን ሮጀርስ ወደ ቼልሲ ሂር ዊ ጎ። ገባና አውጣው፣ ገባና አውጣው፣ ገባና አውጣው። ወያላ ስትቃጠል ትኖራታለህ አባቴ። ቼልሲ ድምፁን አጥፍቶ እየሰራ ነው የምልህ። እስካሁን ተጫዋች አስፈርም ያሉ ብለህ ታስባለህ? እንዳታስብ ነው የምልህ። ገባና አውጣው። እዛ በነፃ ወይ በ40 ሚሊዮን አስፈርም እንጂ 100 ምናምን ሚሊዮኖቹ ለኛ ተዉት። አንበሳው ተመልሷል። ድምፁን አጥፍቶ ይሰራዋል። ግባ። እኔ ከው ቀይ ለብሶ ይመጣል ቢጠብቀው ሰማያዊ ለብሶ ከቻለ ሮጀርስ አፍታታኝ። አንቺ ችጋሬ ፈሲ ጎበዝ አይቸኩልም። ተው እንጂ ጎበዝ አይቸኩልም። እናቲቱም በጣም ያፍታታኝ ዛሬ ፋብሪዚዮ ገብርኤልን መጣጣ አውጣ ፕሪሚየር ሊግ ደግሜ ያረን እንዴ አውጪ ገንዘብ አውጪ። የት አለ? እኔ ሃይጃክ አደረኩሽ ያልልጅ። ከዛ ደግሞ ሌላ ቼልሲ መቤቴ አራሽ። አሁን ደግሞ ወደ ባርኮላ ዞራችኋል አሉ። ባርኮላ ደግሞ ሊቨርፑል ነው የሚፈልገው። በእርግጠኛ እሱን ታስፈርሚያለሽ ብዬ አልጠብቅም። አረ እናቴ በጣም የተደሰትኩ ዛሬ። አስደሰተኝ ፋብሪዚዮ። እንዴ እኔ በጣም የማይሆን ነገር የተፈጠረው ዛሬ። አረ ምን አይነት ጉደኛ ዜና ነው ምን ሰሞኑን ጋይስ? ሰበር አርሰናል ቤት ይቀላቀላል ተብሎ ለረጅም ጊዜ ሲጠበቅ የነበረው እንግሊዛዊ የአስቶን ቪላ አማካይ ሞርጋን ሮጀርስ ቼልሲዎች አፈፍ አድርገውታል፣ ጠልፎታል። በ117 ሚሊዮን ፓውንድ የግላቸው አድርገውታል። ተጫዋቹ ቼልሲን ለመቀላቀል ተስማምቷል። ዣቪ አሎንሶ የተጫዋቹ ሁነኛ ፈላጊ ሆኖ ተገኝቷል። አርሰናሎች ለረጅም ጊዜ ሞርጋን ሮጀርስን የግላቸው እንደሚያደርጉ ነበረ ብዙ መረጃዎች ሲያሳዩ የነበሩት። ነገር ግን አሁን ላይ ቼልሲ ሃንግማን እንግዲህ አፈፍ አድርጎ የግሉ አድርጎታል። ይሄንን ዝውውር እንዴት ተመለከታችሁ? ቼልሲዎች ሰማያዎች የታላችሁ? ይሄን ቪዲዮ ኮፒ ሊንክ ላይ ሪፖስት እያደረጋችሁ ይሄንን ዝውውር ከ10 ስንት ሰጥቷላችሁ? ሬቲንግ እና ሐሳባችሁን ኮሜንት ሴክሽን ላይ አጋሩኝ። እንደነዚህ ፈጣን እግር ኳስ መረጃዎች በቀጣይ እንዲደርሷችሁ የፕላስ ምልክቷን በመንካት የሜዳ ስፖርት ቤተሰብ ይሁኑ።